ማን ነው ደሞ ናት? የኔ ቆንጆ ካንቺ ጋር አብሮ የተኛው ልበልሽ? ምን? ቆይ ጤነኛ ነገር ምን ማለት ነው? ሚስቴ ሁኚ ማለት? እኔ መቼ እውነት ሚስቴ ሁኚ ያልኩሽ? የውሸት ሚስቴ ሁኚና እኔ የሚገባሽን ገንዘብ ከፍሻለሁ። ምንም ነገር እናቴን አስተዋውቅሻለሁ። ደሞ እንዳረሽኝ ተጣልተን ነበር። ሲጀመር ከዚህ በኋላ ስታገኘኝ አይደል? እመኝ፣ በደንብ አግኝቻለሁ። ምን ልታደርግ ነው? ምንድን? ወይኔ እውነት ይሄን ልጅ ግን መታተኛ እንደሆነ በደንብ ገምቼ ነበር። ወይኔ ቆንጆ ከርግብነት ወደ ግስላነት ቀየራት እኮ። ወይ ሶልዬ አክስቴ እባክሽ ሁለተኛ እዛ ልጅ ጋር እንዴት እንዳታስገድጂ። አልችልም የኔ ቆንጆ። እውነት ሶልዬ ልጁን ገና ሳይሆን አንቺን የተመኘሁልሽ። እንዴ ባዶራ ምን ልታደርግ ነው? አክስቴ ልገዳስ ነው? አታስቡ ዱአቴ፣ የሷን ነገር ልጨርስና ወደ አንቺ እመጣለሁ። እንደውም አንቺ ደግሞ ባዶራ በላትሽ ፓንዶራ አሁንም ሌላ ከባድና ትልቅ ስህተትን ሰራች። ፓንዶራ ሽጉጥ ጥላዋ ላይ ደቅና ከክፍሏ ከወጣች በኋላ ግን የመጀመሪያ ኢላማዋ ያደረገችው ሴሪንና ሶሊያናን ነበር። ሴሪ ከገደልኩ በኋላ ወደ አንቺ መለሳለሁ ብላ ነበር እኮ አክስቴን ስትላት፣ አይ የመጀመሪያዋ እንደውም አንቺ ነሽ ብላለች። አቶ በሪውን እንደምንም ብሎ ሽጉጡን ባይዘው ኑሮ ሴሪን ወይ ሶሊያናን ልትገል ትችል ነበር። ይሄ ደግሞ እንግዲህ ለፓንዶራ ሌላ ከባድ ቅጣት ይጠብቃታል ማለት ነው። ወይዘሮ አዜብ ልጇን ለማዳን ከኮማንደሩ ተደብቃ ብትመጣም ግን ደግሞ ኮማንደሩ ይዟት በድጋሚ ደብድቦና አዋርዶ ከቤቱ አባሯታል። ናኦድ ሶሊያናን ሚስት የሆኚ ብሏታል። ከባድ ጥያቄ እንዴ አንተ እኔ ምን አይነት ሴት መስየት አይቼህ ነው የሚል ጥያቄን ጠይቃ ነበር። ናኦድም እንደ ሚስጥሩን አውጥቶ ነግሯታል። ስለኔ የምታውቂው ነገር የለም ስለዚህ ማወቅ አለብሽ እያለ እንደውም በጉልበት አስገድዶ እንድትሰማው ይፈልገ ይመስላል። ሶሊያናም ውለታህን እኮ እኔም ሆነ አክስቴ አመሰገንህ ብለው ነበር። ቢሆንም አሁን ውለታዬን እንድትመልሽልኝ ይፈልጋለሁ። እናቴ አንቺ ነፍሰ ጡር እንደሆንሽ ታውቃለች። አንድ ነገር ልብ በይ፣ ነፍሰ ጡር ስለሆንሽ ብቻ ነው እኔና አንቺ የተጣላ ነው ብሎ ነግሯታል። በሐሳብህ አልተስማማሁም አልፈልግም እያለችው ነው። እሱም ደግሞ ከሚካፈለው ውርስ ሀብት ላይ 30% በመቶ እንደሚያስብላት ነግሯታል። እሷም 90% ካልሆነ በጭራሽ አልስማማም ብለዋለች። ግን ደግሞ 10% ይበቃቻል። ይሄም ቢሆን ቀላል ነገር አይደለም። ምክንያቱም አክስቴ ሚሊዮኖችን እንደ አንድ ብላ የምትቆጥር እጅግ በጣም ባለ ሀብት ናት እናቴ እያለ ነው። ይህን ሀብትና ንብረት ደግሞ አሁን ሚስት ካላገባሁና ቤተሰብ ካልመሰረትኩ ለእርዳታ ድርጅት እንደምትሰጠው አስረግጣ ነግራኛለች። ያ ማለት እኔ ምንም የለኝም እያላት ነበር። እሷም እንግዲህ የኩፍስነትህ የት ገብቶ ነው አሁን እንደዚህ ሆንከው? ስንት ማንነት ነው ያለህ ብለው ነበር። እሱም በእንደየቦታውና እንደየሁኔታው ማንነቱም እንደሚቀያየር ተናግሯል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው እንግዲህ ፓንዶራ እውነቱ ስለተጋለጠ እሷም ደግሞ በሶሊያና ላይ ሲደርስ የነበረው ግፍና በደል በፓንዶራ ላይ አንድ ብሎ ጀምሯል። ይህም ምንድነው? በር ተዘግቶባት ምግብም ሆነ ውሃ ወይዘሮ ፋንቱ ለፓንዶራ እንዳሰጥ ማስጠንቀቂያ ተሰጥቷታል። ይሄ ማለት ወይዘሮ ፋንቱ ወደዛ ክፍል መግባት አትችልም ማለት ነው። ግን ደግሞ ወይዘሮ ፋንቱ የልጅን ናፍቆት የልጅን ነገር ስለምታውቀው በፓንዶራ መጨከን አልፈለገችምና ክፍሏ ድረስ ገብታ ምግብና ውሃ ሰጣት ነበር። በዚህን ጊዜ እኔ ከምግብና ከውሃው ይልቅ የሚያስፈልገኝ ከዚህ መውጣት ነውና እባክሽ ፋንቱ ብላ ያችን ስትጸየፋትና ስታመነጫጭቃት የነበረችውን ፋንቱን እግሯ ላይ ተደፍታ ለምናታለች ማለት ነው። ወይዘሮ ፋንቱም አሁን አንቺ በዚህ ጊዜ ስለ ፍቅር ነበር እንጂ ማሰብ የነበረብሽ ስለ ተንኮል ስለ ሴራ አልነበረም። ስለዚህ እዚህ እንድትገኝ ያረገሽ የራስሽ ስራ ነው። እኔ ማረግ የምችለው ነፍስሽ እንዳይወጣ ህይወትሽን መታደግ ብቻ ነው። ከዛ ውጭ ግን ከዚህ የማስወጣት ስልጣኑም የለኝም ብላት እግሯን አመናጭቃ ጥላት ወጣለች። ፓንዶራ የውሃ ጥም ሊገላት ለትንሽ ፋንቱ ደርሳላታለች። በዚህን ጊዜ እንግዲህ ፓንዶራ ለእናቷ ደውላ የተፈጠረውን ሁሉ እያለቀሰች ተናግራለች። እማዬ አባቴ ሊገለኝ ነው፣ አባዬ ሊገለኝ ነው፣ ልክ እንደ ሶሊንም ተቆልፎብኛል እያለች እያለቀሰች ነግራት ነበር። ወይዘሮ አዜብም ከዛ ቤት በምንም መንገድ ብላ አምልጣ እንድትመጣ ነግራት ነበር። ግን ደግሞ ቤቴን ለቅቄ የትም አልወጣም ከገደለ እዚሁ ይግደለኝ ብላለች። ግን ደግሞ ወይዘሮ አዜብ እባክሽ ልጅ እያለች እየለመነቻት ነበር።
እንዴ ብላለች። አባዬ እንደዚህ በቀላል አይለቀኝም፣ አሁንም ተመልሶ ይመጣ ይሆናል እያለች አውርታ ሳጨርስ አቶ በሪሁን ወደዛ ክፍል ቀርቧል። በዚህን ጊዜ ነግሬሻለሁ እማዬ፣ ይኸው አሁንም ተመልሶ መጣ እያለች ማልቀሷን ጀምራለች። ወይዘሮ አዜብም እንግዲህ እባክሽ ልጄ ከዛ ውጭ እያለች እየለመነች ስልኩን ዘግታባታለች። ወይዘሮ አዜብ የምታረገው ነገር ጠፍቷት መንገድ ላይ ኩርትም ብላ ተቀምጣለች። ሴሪ ስፖርት እየሰራች ነበር። እናም እንግዲህ ቁጭ ብላ እንደኔ ቢጤ ስታገኛት በእርግጥም ሴሪ ወይዘሮ አዜብ በዛ መልክ ተቀምጣ አይታታለች። ግን ደግሞ እሷም ማናደር ፈልጋ ስለነበረ ለኔ ቢጤ ለመስቦት ብላ 10 ብር ጥላላታለች። እንዴ ምን ማለትሽ ነው ስትላት፣ እንዴ አዜትዬ የኔ ቆንጆ እንደዚህ አበሰቋቆለሽ ምንድነው? ራስሽን ጣልሽ እኮ እያለች ሴሪ እንግዲህ በጣፋጭ አንደበቷ ልክ ልኳን ወይዘሮ አዜብ ነግራታለች። ወይዘሮ አዜብ አሁንም ቢሆን ዛቻና ማስፈራሪያዋን አልተወችም። እንድኩኝ አልቀርም፣ ዓለም ተገላባጭ ነው። ያኔ ደግሞ የኔ ቀን የሆነለት ምን እንደማረግሽ አቅሽ አንቺንን ያውቃለሁ። በአንድ ቪዲዮ የተነሳማ እንደዚህ ህይወቴን ስታመሰቃቀዩ የኔንም ሆነ የልጅን ህይወት ስታመሰቃቀዩ ዝም አልልሽም ብላለች። ሴሪም እንግዲህ ልጅሽም ቢሆን እየተቀጣች ያለችው እራሷ ባደረገችው በፈጸመችው ተግባር ነው። ስለዚህ ናታን የሚባለው ልጅ በሶሊ ላይ ያደረገችውን ነገር በሙሉ መጥቶ መስክሯል። እዚህ ሴራ ላይ እርግጠኛ ነኝ አንቺም ትኖሪበታለች፣ አንቺም ታውቂያለሽ። በሰራችሁት ነው እየተሰፈረላችሁ ያለው። ከዚህ በፊት ሶሊያና ስትታሰር ጨለማ ቤት ስትኖር ያኔ ለምን አንቺን አልተቆረቆርሽም? ስላልወለድሻት ይሄው በዛችኛቱ ላይ የሆነው ነው በዚህኛቱ ላይ እየሆነ ያለው። በመልካም ቀን ብላ ጭራሽ ጥላት ሄዳለች። ወይዘሮ አዜብ ያ መኮፈሷ ቀርቶ ኩርትም ብላ መንገድ ላይ ተቀምጣለች። ምርጫ ስታጣ ለምን ወደ ቤት አልመጣም የሚል ሀሳብ መጥቶላታል። በስተመጨረሻም ወደ ቤት ለመምጣት ወስናለች። ልጄን አይኗን አይቼ እመልሳለሁ በሚል አቶ ኮማንደር ለክብሩ ለማንነቱ የሚጨነቀው ኮማንደሩ እንግዲህ ሶሊያናን ይቅርታ ጠይቋል። ሶሊያናን እባክሽን የልጅ ይቅርታ አድርጊልኝ፣ ለዛውም በገዛ እህቷ ላይ ነፍሰ ጡር ሆነሽ ይሄ ነገር እንዴት ይደረጋል ብዬ ላስብ እችላለሁ እንዴት ብሏል። አቶ ኮማንደር በሪሁን አሁን ላይ የቤተሰቡ ሴራ ሙሉ በሙሉ ፍንትው ብሎ የታየው ይመስላል። ለዛም እባክሽ ይቅርታ አድርጊልኝ እያለ ሶሊያናን በተደጋጋሚ እየጠየቀ ነበር። ሶሊም ከመመልከት ውጭ ሌላ ምንም የተናገረችው ነገር የለም። እናም ሴሪ እባክህ ወንድሜ ጊዜ ስጣት፣ ዋናው ነገር ሁሉም ነገር እንኳን ገባህ እንጂ ለሁሉም ነገር ጊዜ አለው፣ ስለ ይቅርታም ታደርግልሃለች፣ አንተ ጊዜ ስጣት ብለዋለች። ሶሊያና ግን ያንተ በደል እኮ ይሄ ብቻ አይደለም፣ ይሄን ብቻ ነው የበደልከኝ፣ በጣም ብዙ ነገር እኮ አድርገኸኛል እያለችው ነው። እሱም ደግሞ ባክሽ ከዚህ በኋላ ምንም የሚደገም ነገር የለም ብሏል። ናኦድ ለሴሪ ደውሏል። ለሴሪ ናኦድ በመደወሉ ሴሪ ተደናግጣለችም ተደስታለችም። ምክንያቱም በሐሳቧ ለዚች ቆንጅዬ የወንድሟ ልጅ ለምትወዳት ለምትንሰፈሰፍላት ስትመኘው ነበር። ይህ ወንድ ለሶሊ መሆን ይችላል፣ ግን ደግሞ ጎረኛ ነው፣ ደግሞ የሰው ነፍሰ ጡር ሴት ሊያገባ ይችላል እያለች ከራሷ ጋር ግብ ግብ ይዛለች። በዚህን ጊዜ እንግዲህ የተመኘችው ሆኖ ይሄ ስልክ በጠራ ጊዜ በጣም ደስ ብሏት ነበር። ጉረኛው ናኦድ ኩራተኛው እያለች ስልኩን ባነሳች ጊዜ ሶሊያናን ስልክ ፈልጎ እንደሆነ የደወለላት ነግሯታል። እሷም ግራ ተጋብታ አርሷንም ቢሆን ሰጣለሁ ብላው ነበር። ምን እያልሽ ነው አክስቴ ስትላት ማለት ያገናኛለሁ አጠገቤ ነው ያለችው ብላ ስልኩን ለሷ ሰጣታለች። ናኦድም ትዕዛዝ በሚመስል መልኩ ሶሊያናን ሊያገኛት እንደሚፈልግ ነግሯታል። ናኦድም ስልክ ሶሊያናን ካገኘ በኋላ ሊያገኛት እንደሚፈልግና አድራሻ እንደሚልክላት ነግሯታል። እሷም በሐሳብ መች ተስማማሁና ብትለውም መምጣት አለብሽ፣ መገናኘት አለብን፣ ለአስፈላጊ ጉዳይ ነው፣ ስለዚህ አድራሻ ልክልሻለሁ ብሎ ጭራሽ ጆሮዋ ላይ ዘግቶታል። ይሄ ነገር ግራ አጋብቷታል። ትዕዛዝ በሚመስል መልኩ እንደዚህ ማድረጉ ግራ አጋብቷታል። ወዲያውም ደግሞ አድራሻውን ልኮላታል። ሴሪ እጅግ በጣም ደስ ብሏታል። ግን ደግሞ ሶሊያና እንዲህ ልጅ ምን ለማድረግ እየሞከረ ነው? ምን ለማለት እየፈለገ ነው ብላ ነበር። ምን እንዴት ተፈጠረ ሴሪ በጠየቀቻት ጊዜ እንገናኝ እኮ ነው የሚለው። ከዛ ደግሞ አድራሻ ልክልሻለሁ ብሎ ስልኩን ጆሮ ላይ ዘጋው ስትላት እንዴት ታዲያ ምን ችግር አለው ትሄጃለሽ እያለች ነበር። እንዲያ ክስቴ ብትላትም ምንም ቢሆን እኮ ባለውለታሽ ነው፣ በዛ ላይ ደግሞ ልጁ ቆንጅዬ ነገር ነው፣ ኩራተኛ ቢጤ ነው እንጂ ብላታለች። አክስቴ ምን እያሰብሽ ነው ስትላት ወይ ሴሪም እንግዲህ ሶሊያና ካለችበት ሀዘንና ድብርት እንድትወጣና
ለሷ ጥሩውን በመመኘት መልካሙን በመመኘት እንደሆነ ተናግራለች። ሶሊያና ይችን የመሰለች አዛኝ ተንከባካቢ ከራሷ በላይ የምትወዳት አክስት ስላለቻት እጅግ በጣም እድለኛ ናት። እናም ለአቶ ኮማንደሩ ሶሊያና ልትወጣ እንደሆነ ስትነግረው አቶ ኮማንደር እንደለመደበት ወዴት የት ለማለት ፈልጎ ነበር። ሶሊ ስትመለከተው በድንጋጤ አይ ከዚህ በኋላማ እንደፈለግሽ መሆን ትችያለሽ፣ ምንም ነገር ምንም አልልሽም፣ ብቻ የኔ ልጅ አንድ ነገር ቃል ግቢልኝ፣ ራስሽን ጠብቂ ብሏል አቶ ኮማንደር። እውነትም አቶ ኮማንደር ከሁሉም ሰው በላይ ይወዳታል። አቶ ኮማንደር ሶሊያናን ራሷን እንድትጠብቅና እንደፈለገች ከዚህ በኋላ የመሆን መብት እንዳላት ተናግሯል። ሴሪ እጅግ በጣም ደስተኛ ሆናለች። ወንድሜ በስተመጨረሻም እውነቱን ተረድተህ ሶሊን ስለፈቀርክላት እጅግ በጣም ደስ ብሎኛል እያለች ነው። ሶሊያና ናኦድን ለማግኘት ከቤት ወጣለች። ናኦድ ጋር በተገናኙም ጊዜ ለምን እንድትገናኙ ብትጠይቀውም መጀመሪያ ሰላምታው አይቀድምም እያለ ነው። እሷም ደግሞ እንዴ ያኔ ማን አይንካኝ የምትለው ሰውዬ አሁን ምን ተገኘና ነው የምትቅለሰለሰው? አንተ ስንት ማንነት ነው ያለ? ለውለታው ደግሞ ምስጋና ከሆነ የምትፈልገው አክስቴ ከበቂ በላይ አመስግናለች አይደል ብለው ነበር። አይ አሁን እንኳን ምስጋናን አይደለም የምፈልገው፣ ባለውለታሽ ነኝ አይደል? ባለውለታሽ እስከሆንኩ ድረስ ደግሞ አንቺ ለኔ ትልቅ ውለታን እንድትውይልኝ እፈልጋለሁ፣ እከፍልሻለሁ ብሏታል እኮ። እኔን እንዴትኛዋ ሴት አይተኸኝ ነው ብላለች ሶሊያና በኩራት። አቶ እንግዲህ ናኦድም እኔ ካንቺ ውጪ ሌላን ሴት ስለማላውቅ እንዲህ ነው ማለት አልችልም፣ ግን ደግሞ አንቺ ልታግዥኝ እፈልጋለሁ፣ በውለታ እንድትመልሽልኝ እፈልጋለሁ ብሏታል። እንዴ ምን አይነት ውለታ ነው? ለምንድን ነው የፈለከኝ ብለው ነበር። እሱም የቤተሰቡን ውርስ ለማግኘት የእናትና የአባቱን ውርስ ለማግኘት ሲል ሚስት ማግባት እንዳለበት ቤተሰብ ካልመሰረተና የራሱ የሚለው ቤተሰብ ከሌለው እናቱ ውርሱን በስሙ እንደማታረግለት ለእርዳታ ድርጅት ሙሉ ለሙሉ እንደምትሰጠው ስለነገረችው ይሄን ደግሞ ለማድረግ እንግዲህ ግዴታ ሶሊያና የውሸት ሚስት እንድትሆነው ጠይቋታል። ሚስት እንድትሆኚ ብሏታል። በጣም ተደናግጣለች። ምን ማለት ነው? ምንድነው ብሏታል። ግን ደግሞ ልጁን ያረገሽው ከማን ነው ብሎ ጥያቄን ጠይቋታል። እሷም ምን ለማለት ፈልገህ ነው ብላ ለመሄድ ብትሞክርም እንድትሄድ አልፈቀደላትም። እባክህ ልቀቀኝ ልሄድበት ብለው ነበር። ናኦድ በጭራሽ እንድትሄድ አልፈቀደላትም። እጇን ሊለቃት አልቻለም። እናም እባክሽ ብሏታል። እኮ እኔን በልድልህን ሌላ ሴት ላይ ሞክር፣ በእኔ አይሳካልህም። ውለታህን በእንደዚህ በውሸት ለማልስ አልችልም እኮ። ያንተ ገንዘብ ለመውረስ ስትል ነው የውሸት ትዳር የምትመሰረተው ብትለውም ገንዘቡ ምን ያህል እንደሆነ ስላልገባሽ ነው። የእናትና የአባቴ ሀብት በጣም ብዙ ነው። እናቴ ሚሊዮኖችን አንድ ብላ የምትቆጥር ናት ብለዋለች። በዚህን ጊዜ እሱማ እንደዛማ የኔም አባት ጋር ሚሊዮኖች አይጠፉም ብላለች ሶሊያና። እኮ የሀብታም ልጅ ነኝ እያልሽ ነው ብሏል። አይ እንደው ለጨዋታ ነው ብላ ለጨዋታ አስመስላ ግን ቁም ነገሩን ነግረዋለች ሶሊያና። እሷም የባለስልጣንና የሀብታም ልጅ እንደሆነች ጫፍ ጫፉን ተናግራለች ማለት ነው። እናም 70% አስብልሻለሁ ብሏታል። እንግዲህ 70% ለሱ 30% ለሷ። አይ በዛ ለስማማም ይሄ ለኔም በጣም ይጎዳኛል። እንግዲህ ከከፈልከኝ አይቀር 175% ለኔ 25% ለአንተ ብለዋለች። እንደዛማ አይሆንም 90% ለኔ 10% ላንቺ ብሏት ነበር። በዛ ለስማማም እሺ 70% ለኔ 30% ላንተ ብለዋለች። እሱም 30%ን ለሷ 100% 70% ለሱ እንደሚሆን ይሄም ቢሆን ቀላል እንዳልሆነ በ10%ም እንኳን ቢሰላ በጣም ብዙ እንደሆነ ተናግሯል። ለዛም ነው እንግዲህ እሷም ያማ የኔም አባት ጋር ሚሊዮኖች አይጠፉም ያለችው። እንግዲህ ናኦድ በግዴታም ቢሆን ይሄን ውለታ እንድትውልለት ነግሯታል። ምንም ሳትስማማ እርጉዝ መሆንሽን እንዳትረሺ፣ የተለያየ ነው እርጉዝ በመሆንሽ ምክንያት እንደሆነ ነግሬያታለሁ። እናቴ ጋር ነገ እናገን አስተዋውቅሻለሁ፣ የቀጠሮ ሰዓታችን እየተጠበቀ ይሁን ብሎ ጭራሽ ትእዛዝ ሰጥቷል። ሶሊን እጅግ በጣም ይሄ ነገሩ አናዷታል። ሶሊ እሳት ለብሳ እሳት ጎርሳ ወደ አክስቷ ወደ ቤት እየተመለሰች ነው። ምክንያቱም ናኦድ በስርዓት ነው የጠየቅኩሽ በፍቃደኝነት ነው እያለ ግን ደግሞ ነገሮች ሁሉ ትእዛዝ ነው የሚመስሉት። በዚህን ጊዜ ሶሊ ተናዳ ወደ ቤቷ ተመልሳለች። ወይዘሮ አዜብ ወደ ቤት ሄዳ ፋንቱ እግር ላይ ወድቃ እባክሽ ልጅን ለአንዴና ለመጨረሻ ጊዜ አይኗል ብላ እግሯ ላይ ወድቃ እየተማጸነቻት ነው። ያችን ስታሳድጃት የነበረችውን ፋንቱን እግሯ ላይ ወድቃ የእሷን ፍቃድ እየጠየቀች ነው በገዛ ቤቷ። በዚህን ጊዜ ፋንቱ በልጅ መጨከን ስላልቻለች እሺ ብላት ነበር።
ግን አቶ በሪሁን ድንገት ደርሷል። በዚህን ጊዜ ጠረጴዛ ውስጥ ገብታ ተደብቃ ነበር። ግን ደግሞ ያው ስራው ፖሊሱ ምርመራ ስለሆነ እጅ ከፍንጅ ይዟታል ማለት ነው። እና አሁን በዛ ሪከርድ እኔን አንተንም ማሳልፍ የምሰጥ ይመስላል ብላ ለማስመሰል ብትሞክርም ጉሮሮዋን አንቆ ሊገላት ለትንሽ ሴሪና ወይዘሮ ፋንቱ አትርፈዋታል። ሴሪ መናገር የምትፈልገውን በሙሉ ተናግራለች። እና ታዲያ ለማስፈራሪያ ብቻ ይመስልሻል? ማን ነው ታዲያ ያንም ስረቂ ያለሽ? እኛ ስረቂ ብለንሽ ነው? ሶሊያና ክፍል ሄደሽ ቅጁን አውጪ ብለንሻል። ማን ነው ስረቂ ያለሽ እያሏት ነበር። እሷም ምንም አሳልፋ እንደማሰጠው እየተናገረች ነው። ወይዘሮ አዜብ ለአንዴና ለመጨረሻ ጊዜ እባክህ የልጄን አይን ላይ ብላ ብትለምነው አሁንም በጉልበት ከምትባረሪ በፍቃድሽ ውጪ አልበለዚያ ገልሻለሁ ብሎ ጉሮሮዋን አንቆ ሊገላት ለትንሽ እነ ሴሪ አትርፈዋታል። ወይዘሮ አዜብም እንግዲህ በፋንቱ ላይ አሁንም በሴሪ ላይ አሁንም ቢሆን መዛቷን አላቆመችም ማለት ነው። ገና በአንድ ቪዲዮ የተነሳ ህይወቴን ስታመሰቃቀዩ ዝም ብያ ላይሽም አንድ ቀን ይለወጣል ብላ በበሪሁን ፊት እየፎከረች ነው። አቶ በሪሁንም እንደምንም ብሎ ከቤት አስወጥቷታል። ሶሊ ሳትለብሳ ሳትጎርሳ ወደ ቤት ተመልሳለች። የተፈጠረውን በሙሉ ላክስቷ ነግራት አክስቷም ግራ ተጋብታለች። ጭራሽ ትዕዛዝ ነው፣ የውሸት ሊያገባኝ ይፈልጋል፣ የቤተሰቡን ሀብትና ንብረት ለማስመለስ እከፍልሻለሁም አለኝ እያለቻት ነበር። ግን ደግሞ ሴሪ ነገሮች ይለወጣሉ ብላ ስላመነች ግንኙነታቸውንና ከቤት መንቀሳቀሻ መውጫ መሆኑን ፈቅደዋለች። የወደደችው ይመስላል። እናም እንግዲህ ምናልባት አባትሽ አስፈራርቶት ልጅን አግባ ብሎት ይሆን እያለችም እየሳቀችባት ነበር። እንዲያ ክስቴ በዚህ ሰዓት ትቀልጃለሽ እያለች እያወሩ ሳሉ ድንገት ፓንዶራ ሽጉጥ እላዋ ላይ ደቅና ከክፍሏ ወጣለች። አቶ በሪሁንም እንዲያታደርገው እያረጋጋት ነበር። ግን ደግሞ እሷ አላማዋ ከዛ ክፍል ወጣ ራሷን መጉዳት ሳይሆን ሶሊንና አክስቷን መጨረስ ነበር። ለቤተሰቡ በሙሉ ከባድ ጥላቻ ነበር ያላት። ልክ እነሱን ፊት ለፊቷ ስታይ እንደውም ስፈልጋቸው የነበሩን ሰዎች አግኝቻለሁና የመጀመሪያ የማረገው አንቺን ነው፣ አንቺን ስጨርስ ደግሞ ወደ አንቺን መለሳለሁ እያለች ሶሊንና ሴሪን እያስፈራራች ነበር። በዚህን ጊዜ ፋንቱ ድንገት መጣ። እባክሽ ፓንዶራ ተረጋጊ፣ ይህን ነገር ዝቅ አድርጊው እያለች እየለመኗት ሳለ ድንገት ከኋላ አቶ በሪሁን እጇን ይዞ ሽጉጡን ወደ መሬት እንዲተኮስ አድርጓል። ፓንዶራ አሁንም ከባድ ስህተት ሰርታለች። ከዚህ በኋላስ ያለው ቅጣት ምን ሊሆን ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም ጊዜ